ሳና ቅድስ እንድታስፈታ ታድርግ ከዛ በኋላ ሚስትን መውሰድ ትችላለህ ወደ አንተ ትመጣለች ሞገስ ልውላን አግቷታል ነገር ግን ይሄንን ነገር ልውላ አላወቀችም እሷ ሊያስለቅቃት ፈልጎ እንዲሁም የሱ እንድትሆን ስለፈለገ እንጂ እውነትን ዝናን ለመበቀል ያሰበም አልመሰላትም ለዛም ነበረ ለምን እዚህ ጠባብ ክላስ ውስጥ መጣው በማለት ሐሳቧን ስትገልጽላት ሰምተናል ዝና እሺ ብሏለኝ ደውለው የጠየቁትን ነገር እንድታደርግለት መሐሌት ሁሉንም ነገር ካስፈታች እንዲሁም ደግሞ ክሱንም ከተወችው ልውላ እንድትመለስለት ጠይቋለኝ እነሱም ተስማምተዋል ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰቦች ሰላም ለእናንተ ይሁን ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ ሁኑ ሞገስ የዘመናት ህልሙን እውን አድርጎታል ለዘመናት ሲመኛት የነበረውን እንዲሁም የልጅነት ፍቅሩን ዛሬ በእጁ አስገብቷታለኝ ልውላ ከዝና ምልጣ እንድትመጣ ካደረጋት በኋላ ወደ ቤትም ወስዷታል እየሮጠች ስትመጣ ልውላ ዝናም ተከትሏት እየሮጠ ነበር የመጣው እነ ሞገስ ግን በድፍረትና እንዲሁም በማን አለብኝነት ልውላን ከንቀፋት በኋላ መኪና ውስጥ አስገብቶ አስነስቶ መዟት ሄዷል ለዘመናት ሲሳሳላት ሲናፍቃት የነበረችው ልውላ ዛሬ እጁ ገብታለች በስስት አይን ያየ ያቅፋታለኝ እንደውም ተቃቅፈው ጊዜ ስለወሰዱ ዳጣ እንደውም አረባካችሁ እንሩጥና ምልጥ በማለት እሷም ዝናን ስለምትፈራው ለማምለጥ ነበረ የሮጡት ዝና ሲተቃቀፉና እንዲሁም ደግሞ መኪናውን አስነስተው ሲሄዱ ለትንሽ ነበር ያመለጡት ዝና በጣም ተናዷል እንዴት እንደዚህ ይንቀኛል ልውላን ከእጅ ይወስዳታል በማለት የመሸነፍ ስሜት ራሱ እየተሰማው ነው ከዚህ ቀደም ደፍሮት የማያውቀው ሞገስ ዛሬ ደፍሯለኝ ልውላን በእጁ አስገብቷል ይሄ ነገር ደግሞ የመሸነፍ ስሜት እየተሰማው ዝና እየዛተበት ነው ምክንያቱም ከዛሬ በፊት እንደዚህ አይነት ድፍረት ሞገስ አሳይቶ ታያቅም ልውላ ከሞገስ ጋር በመገናኘቷ በጣም ደስተኛ ናት ነገር ግን ሐሳብ ገብቷታለኝ በቃ ሁለተኛ ወደዛ ቤት እንደማትሄድና ከዝና ጋር እንደማትገናኝ ቃል ይገባላታል ነገር ግን ሁሉን ነገር ከተስተካከለ ዝናም የተባለውን ካደረገ ካልመለሷት ነገሩ ይበላሻል ሁሉን ነገር ካገኙ በኋላ ተመለሽ ወደ ዝና ቢሏት ልውላን በሷ እንደተጠቀሙና ለሷ ሳይሆን ለራሳቸው ጥቅም ብለው እንደወሰዷት ስታቅ ምን ሊሰማት ይችላል ይሄን ነገር ግን አስቀድመው መናገርም ነበረባቸው ይሄንን ነገር ማድረግ አለብን ብለው እሷን ተስማምታለች መጠየቅ ይገባቸው ነበር ምክንያቱም አሁን ልውላ ለሞገስ ያላት ፍቅር ወደ ጥላቻ እንዳይቀየርና ለገንዛ ጥቅሙ ሲሉ ወደዚህ እንዳመጧትና ድጋሚ ያ ሰውዬ የተስተካከለውን ካስተካከለ በኋላ መልሰው ወደሱ እንደሚመልሷትና እንዲሁም ቃል ስለገቡለት ሁለተኛ ወደዛ ስትሄድ ለዝና መጠቀሚያ ወይም ደግሞ ለራሳቸው መጠቀሚያ ዝናን ለማስፈራሪያ እንደተጠቀሙባት ተሰምቷት ሁለተኛ ከሞገስ ጋር ያላትን ግንኙነት አልፈልገውም ልትልም ትችላለች ስለዚህ አስቀድመው ልውላን ሁሉን ነገር መናገርም ነበረባቸው ሞገስ የልጅነት ፍቅሩን አግኝቷለኝ ድሮ ላልከዳህ የተማማሉበትን ዛሬም ያነሱ ድጋሜ እንደማይከዳዱ መሐላ ይፈጽማሉ ሞገስ ልውላን በማግኘቱ እንዲሁም እንደ ድሮ ቆንጆ እንደሆነችና ትግስተኛ ዝምተኛ ቁጥብ ሴትነቷን እያደነቀላት አሁንም እንደ ድሮ እንደሚወዳትና እሷን እየጠበቀ ዘላለሙን እንደተቀመጠ እንዲሁም እስከዛሬ ቢረሳትና ባይፈልጋት ኑሮ ወልዶ ምን የመሳሰሉ ልጆች አብረውት እንደሚኖሩ ማረግ እንደሚችል ይነግራታል ልውላም እሱን ስለምትወደውና ስለምታፈቅረው እንዳይሞትባት እንዲሁም እንዳትሞትብኝ ብዬ ነው እሱን ያገባሁት እንጂ ይሄ የሚታይ ጉስቁል ብዬ ጥቁር ለብሼ ሐዘን ያለው መስዬ ተቀምጬ ስለዚህ ላንተ ፍቅር ስል ነው ይባባላሉ ሞገስ ልውላ እንድትስመው ይጠይቃታል ልውላም ሳታምታታ ጉንጭ ላይ ትስመዋለች እንግዲህ ሞገስም ጉንጭን ስትስመው በደስታ ይፍለቀለቃል ዝና ተናዷለኝ አፈር መስሏለኝ
አይኑም ሊጠፋ ደርሷለኝ። ሞገስ ይደውልለትና እንግዲህ ዝናንም ያገኘዋል። ዝና በጣም ይናደድና በጣም እንደተዳፈረውና ከዚህ በፊትም ሚስቱን ሊወስድ እንዳልተዳፈረ አሁን ምን አግኝቶ እንደተዳፈረው ይጠይቀዋል። ሞገስም ከዛሬ ጀምሮ ሉላን አታያትም ይለዋል። የዚህን ጊዜ ነበረ የተናደደው። እሳት ለብሶ እሳት ጎርሶ ሚስቴም ብትነካት ወዮልህም ይለዋለኝ። ዝና በጣም ተናዷለኝ። ምክንያቱም አይኑ ያየ እዛው ፍለፊቱ ከቤታቸው ጀርባ በር ላይ ነበር እንግዲህ ሁለታቸውም ተገናኝተው በመኪና ዟት የወሰደው። ስለዚህ ይሄንን ስላየ የሞገስ ድፍረት በጣም ገርሞታል። እንደዛ አስፈራርቸው እንዴት አልፈራኝም በማለት ነበር። ዝና የሚገባበት ጠፋው። ምክንያቱም ሉላን በጉልበትና በማስፈራሪያ የግሉ ካደረጋት በኋላ ማንም ዘውር ብሎ አላያትም ነበር። አሁን ግን ሞገስ በማን አለብኝነትና አልሸነፍ ባይነት ሉላን ወስዶበታል። አንድ ያለው አማራጭ ማህሌት ጋር ተገናኝተው ማህሌትን ቤቱን እንድታሳየው ወይም ደግሞ የቤታቸውን አቅጣጫ እንድታሳየው ማድረግ ነበር። ማህሌትም ምንም ሳታምታታ ሄዳለች አብረው። ቃል የገባውን ነገር እንደሚያደርግላትና ቤቱን በግሏ እንደሚሆን ሲነግራት አላምታታችም። እሷን አግቶ ሊያስፈራራባት መሞከር እንዳለበት ሲነግራትም እሷ ግን እኔን ሳይሆን ምሳሌን አግታት ትለዋለች። ምሳሌን ካገታት ብሩኬ በምንም ስለማይደራደር ሚስቱን እዛው ካነሱበት አምጥተው እንደሚጥሏተኝ ተነግረዋለች። እሱ ግን በፍጹም አይሆንም ቤቱ ሰጂን በማለት እሷ ቤቱን እንድታሳየውም ማህሌትም ዝናን ወደ ብሩኬ ቤት ይዘው ትሄዳለች። ነገር ግን ከዚህ ቀደም ደግሞ ሞገስ ሁሉንም ነገር ስለሚያውቅ ዝና እሷን አግኝቶ ቤቱን ማህሌት እንደምትጠቆመውና እንደሚመጣ ቀድሞ ስላወቀ ቤቱን ለቀውት ነበረ። ዝና ሽጉጡን አውጥቶ ሰዎቹን መፈለግ ጀመረ። አሁን ዝና ገብቶታል። ሲያስፈራራቸው የነበረው ሞገስና እንዲሁም ደግሞ ብሩኬ እነዛ አሁን ለየት ያሉ ሰዎች ሆነዋለኝ። ራሳቸውን ለማስከበርና ያሰቡት ለመድረስ ለየት ያለ ነገር እየሰሩ እንደሆነ ገብቶታለኝ። ቤቱን እየዞረ ቢፈልግም እንዲሁም ደግሞ ክላሶችን ከሽንት ቤት ጀምሮ ቢፈልግም አንድ ሰው አላገኘም። ምክንያቱም ሞገስ ሉላን ይዟት እዛ ቤት ጠፍቷል። ሉላን ብቻ አይደለም አንድ ሰው ሳያስቀር ይዟቸው ጠፍቷለኝ። ቤቱን ገንጥለው ነበር የገቡት። ሞገስ ሁሉን ነገር አስቀድሞ ስላወቀበት ቤቱን ባዶ አድርገው ነበር የጠበቁት። ቤቱን እንደቀየሩ ሳይ ዝና በጣም ይናደዳል፣ ይበሳጫል። ሞገስ ስልክ ይደውልለትና ሉላን እየፈለካት ነው አይደለ? ነገር ግን ሉላ ከኔ ጋር ናተኝ። ሚስትህን የምትፈልግ ከሆነ እኔ ምልን ታደርጋለህ ይለዋል። አሁን የነብሩኬና የሞገስ ሐሳብ ለሱ ገብቶታለኝ። ዝና እገታ ነው እንዲያደረጋችሁት በማለት ይጠይቃቸዋል። አዎ የፈለግነውን ነገር እንጠይቃለን፣ እሱን ካደረክ ምንም ችግር የለውም፣ ሚስትህ እጅ ትገባለች ይለዋል ብሩክ ቀየር አድርጎ እንደ ኃይለኛም ሆኖ ሲያወራው ነበረ። ዝና በዛን ሰዓት ይፈራና ምን እንደሚፈልጉም ይጠይቃቸዋል። እኛ ምንፈልገው ቅድስት ማስፈታትና ክሱን ታንሳለት ቤቱ የግሉ ታርገው ልጁ ትታከም በማለት ይጠይቀዋለኝ። ዝናም ምንም የምታመጡት ነገር የለም እኔ ካላችሁበት እመጣለሁ ይላቸዋል። እኛ ምንልህን ካላደረክ ምንም ብትዞር ብትገባ ብትወጣ ሚስትን አታገኝም። አንድ ያለህ አማራጭ የምንልህን ሁሉ ማድረግ ነው ይሉታል። እሱም አረን የመጥቼ የፈለኩትን አደርጋለሁ እናንተ ወንድ ናችሁ በማለት ያስፈራራቸዋል። ብሩኬም በጣም ይናደድና በቃ ሐሳብህ እንደዛ ከሆነ ሚስትን አስሰ ስትጨርስ ደውልልን፣ ሐሳብህን ከቀየርክም አለን ይለዋለኝ። ስልኩን ይዘጋበታል። ዝና በዛን ሰዓት ይደናገጣለኝ። ዳጣ ዛሬ ስቅስቅ ብላ ያለቀሰች ነበረ። ዛሬ ሉላን ስላገኘች ችግር ያሳለፈውን ችግር ይወልደዋልና ሉላን ስታይ ያለባትን ችግርና ጭንቀት ዝርግፍ አድርጋ ሁሉንም ነገር ዝርግፍ አድርጋ ትነግራታለች። ዛሬ ሆዶ የባሳት ነው። እስከ ዛሬ ተናግራ የማታውቀውን በልቧ የተደበቀው ሚስጥር ለሉላ ዝርግፍ አድርጋ ትነግራታለች። ጎዳና ላይ በማደጓ ወንዶችን ስታይ ሁሉም
ወንድሞቿ እንደሆኑ እንደሚሰማትና እናቷ ግን እንደናፈቀቻት እንዲሁም ደግሞ እንዴት ሳታቂያት ስትላት በቃ ናፍቃኛለች እናቴ ባላቃትም ትላለች። ዝና ልውላን እንዴት አድርጎ ያስመልሳት ይሆን? ቅድስትስ ከእስር ቤት ትፈታ ይሆን? እሱን አብረን የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚያ ያበቃል። በሌላ ቪዲዮ እስከምንገናኝ መልካሙን ጊዜ ተመኘውላችሁ። ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ ሆኑ ላለው መልካም ጊዜ ተመኘውላችሁ። መልካሙንና ጥሩውን ጊዜ ለእናንተ ይሁን። መልካም ጊዜ። ባይ ባይ።